ዘጸአት 19 ላይ ነው በከባድ ደመና እመጣልሃለሁ አሉ። ላንተ ነው እመጣልሃለሁ ለኔ ብለህ አዎ እንዲያምኑብና እንዲሰሙ ስል አንተን ብዬ ብቻ እመጣለሁ አሉ። ኖርማሊ እንደሌላ ጊዜ በከባድ ደመና ነው የምወርደው። ሲና እየተንቀጠቀጠ ተራሮች እየጨሱ እግዚአብሔር ወረደ። ሙሴ ና አለው። እግዚአብሔር ሲናገረው ህዝቡ ሰማ። ህዝቡም በሙሴ አመኑ፣ በእግዚአብሔር ማመኑ ይላል። ይህን ያክል እግዚአብሔር በህዝቡ መካከል ለይቶ ያከበረው ታላቅ አገልጋይ ነው። ይሄ ብቻ አይደለም። የእግዚአብሔርን ፊት ለማየት መጠየቅ ብቻ አይደለም። ምናልባት እናንተ የቆሬ ልጆች ምናምን ትዝ ይላችሁ ታሪኩ ምዕራፍ 19 ሙሉ ስለሆነ ነው ዝም ብዬ ልንገራችሁ። የቆሬ ልጆች እነ ዳታን፣ ሮቤን ምናምን መጡ። የተወሰነው ግሩፕ እኮ ሌዋዊ ነው እና መጡና እንደዚህ ያሉት ሙሴና አሮን ቆሙ አላቸው። ቆሙ ምንድነው እናንተ ይሄ ህዝብ ሁሉ እኮ ቅዱስ ነው አሏቸው። ታዲያ በዚህ ህዝብ ላይ ለምንድነው የምትታበዩት? ሙሴ እኮ አልታበየም፣ ትሁት ነው። እንደ ባሪያ እንደ ሙሴ አይነት ትሁት የለም ብሏል እኮ እግዚአብሔር። በጣም ትሁት የሆነ አገልጋይ እኮ ነው። ምንድነው የምትታበዩት? ደግሞ እግዚአብሔር በእናንተ ብቻ ይሰራል በእኛም ይሰራል ብሎ በህዝብ መካከል አሮንና ሙሴ ሲያዋርዷቸው ሙሴ ራሱን በእግዚአብሔር ፊት አዋረደ። እንዲህ አላቸው፣ በእርግጥ እግዚአብሔር የመረጠው ማን እንደሆነ እንዲታወቅ። አሁን እኔ ራሴን መርጬ አይደለም አለ ሙሴ፣ እግዚአብሔር ነው የመረጠኝ። ይሄንንም አሮንን የመረጠው እግዚአብሔር ነው። እግዚአብሔር ማንን እንደመረጠ ታውቁ ዘንድ እግዚአብሔር በእኔና በእናንተ መካከል ፍርድን ያደርጋል፣ ምልክት ያደርጋል አለ። በሚቀጥለው ቀን ኑ አለ። ከነሱ ጋር አብሮ አያሌ ህዝብ ተከማችቷል። አሮንና ሙሴ ብቻቸውን ነው የቆሙት። ማርያም በተቻለ መጠን መታ እንደውም ዲፌንድ ልታደርግ ሞከረች። ማርያም አልቻለችም። መጽሐፍ ሲናገር በሚቀጥለው ቀን ሲመጡ እግዚአብሔርም በመገናኛ ድንኳኑ ላይ በደመና ወረደ። በዚህ ጊዜ እግዚአብሔርም እንዳለ ታውቃላችሁ። አሮንና ሙሴ አለው። አቤት አለው። አሮን አቤት ሽሹ ከዚህ አካባቢ ያለ እግዚአብሔር እኮ ነው ያለው። ለምን? እግዚአብሔር ተቆጥቷልና የእግዚአብሔር ቁጣ እናንተንም ጭምር እንዳያገኛችሁ ከመካከል ውጡ አለ። እኔ እናንተን መምረጤን አሳያለሁ፣ ዛሬ በህዝቡ መካከል መምረጤን አሳያለሁ አለ። መጽሐፍ ሲናገር እነ ዳታን ምናምን መጽሐፍ ቅዱስ ነው የሚለው። እኔ በእውነት እግዚአብሔር በዘላለማዊ ባህሪው አያዳላም፣ ግን እግዚአብሔር ደግሞ ለሥራው ይለያል። መሬት ተሰንጥቀው አጠቻቸው የሚል ቃል አለ። በቆሙበት መሬት ክፍት አለች። እንኳን ጥቅሷ ዘንድሮ ቢሆን መሬት ተከፈተች፣ ገቡ፣ ተዘጋች። የተወሰኑት ሊያመልጡ ሲሉ እሳት እያሳደደ በላቸው ይላል። እግዚአብሔር ሙሴን መምረጡን፣ እግዚአብሔር ከሙሴ ጋር መቆሙን ማክበሩን መሰከረ። አብሬ ነኝ ያለ እግዚአብሔር። ይሄ መች በቃው እግዚአብሔር። ማርያም ትዝ ትላችኋለች። ተነስታበት ሙሴ ላይ ተነሳችበት። ማርያም እጅግ አለች። እጅግ የተከበረ እኮ ነው የእግዚአብሔር ባሪያ ሙሴ። እግዚአብሔር አንተን ብቻ ነው እንደመረጠው አለችው። ታይ አላት። እምቢ ስትል መጽሐፍ እንደዚህ ይላል፣ እንደ በረዶ ነጣች። ለምጥ አይደለም የሚለው በረዶ አረጋ። ከህዝብ መካከል ለ7 ቀን ሙሴ እንዳትሞት ጸለየ ይላል። እግዚአብሔር እንዳይቀስፋት ጸለየ። እባክህ ማራት ብሎ ተማጸን፣ ለመነ። ስለሷ ትልቅ አገልጋይ ነው ሙሴ። የሙሴ ሬሳ ለሚካኤልና ለሰይጣን እኮ ባትል ግራውንድ ነበር። ከዚህ ይላችኋል። ሙሴን እግዚአብሔር መጣና አትገባም፣ ከናን አትወርስም አለው። ተራራ ላይ ተራራው ጫፍ ላይ ቆሞ ከናን እንደዚህ ያያት፣ እንደዚህ እግዚአብሔር እንደዚህ ያለው አትገባም። ለመነው 3 እባክህ ሲል ደግመህ እንዳትጠይቀኝ። ታዲያ ህዝቡን ባርክ፣ መረቀ፣ ጨርስ፣ ወደ ተራራው አናት ላይ ውጣ፣ በዚያም ውጣና ሙት አለው። ወጥቶ መሞት መጽሐፍ ሲናገር መረቀ፣ ምናለ፣ ጨረሰ። ከዛስ ተሰናበተ ወደ ተራራ። እንደዚህ አይነት አገልጋይ አይኖርም። ወጣ፣ ወደሚሞትበት ወካርጎ ወጣ። የእግዚአብሔር ባሪያ ሙሴ ሞተ። ማንም አላየው። ህዝቡ እንደሚሞት ስለተናገረ 30 ቀን አለቀሱ እንጂ ማንም ሰው ወስዶ ያነሳው። ሚካኤልና ሰይጣን ሙሴ ሬሳ ላይ ተገናኙ። ሰይጣን ሊወስደው ሬሳውን በቁሙ አልቻለም። ኢየሱስ ስለተነሳ ነው ያው የማይፈልጉት። የለማ አለ ቢመጡም አያገኙትም። ኢየሱስ ተነስቷል፣ ይበልጠዋል። እና ሙሴ ሞቶ ነው የቀረው። ትንሣኤ ሙታን የሚያገኘው ከኛ ጋር። ኢየሱስ ተነስቶ አይነጻጸር፣ ለንጽጽር ራሱ አይቀርቡ። ግን እንደው የሙሴ በጣም ተከታዮች ስለሆኑ የኛ አይነት ናቸው። እኛም በጣም ሙሴን ባይዘው በጣም ነው የምንወደው። አዎ በትክክል ከኢየሱስ በላይ ግን የሙሴ ታሪክ ተሰብኳል ኢትዮጵያ ውስጥ። ከክርስቶስ መስቀል በላይ ዘጸአት አልተሰበከም። ቀይ ባህር መከፈሉ ትክክል ነው መሰበኩ። ግን ዘጸአት ጋር ተነስታችሁ ደግሞ እዚህ ዮሐንስ ወንጌል ጋር ስደርሱ ነው ልክ። ክብር ለኢየሱስ ይሁን። ሰይጣንና ሚካኤል ሲከራከሩ ሰይጣን በጣም ሚካኤልን ነካክቶታል። ለዛ እኮ ነው አንድም የስድብ ቃል አልተናገረም የሚል ቃል አንብባችኋል። ሚካኤል እንዲሳደብ ሰይጣን ወድቋል ላይ ሊጥለው እኮ ነው። አንተ ሰማይ ቀረህ እኔ ወድቄ ሊጥለው ታገለው። ታውቃለህ አሁን አንዳች የስድብ ቃል አልተናገረም ማለት ምን ማለት ነው? ሞክሮታል ነው ሊሸነግለው ታገለ። ሲታገለው እግዚአብሔር ይገስጻል። እግዚአብሔር ይገስጽ ከሚለው ቃል ውጪ ምንም አለው። ኢትስ ኤ ሚስትሪ ባይዘው ኢትስ ኤ ሚስትሪ። በሙሴ ሬሳ ላይ ተከራከሩ ይላል። ኢትስ ኤ ሚስትሪ። ከዛ ቀጥሎ አናቀም እንደተፈጠረ። ሰውየውን ግን እዩት የት ድረስ እንደሚርቅ። በሱ በኩል የተሰራ ስራ እኮ ዘመናት ተሻግሯል እኮ። እሱ የሰቀለው የነሐስ እባብ በንጉሱ ሕዝቅያስ ዘመን እኮ ነው የተሰበረው። እስከ ንጉሱ ሕዝቅያስ ዘመነ መንግስት ድረስ እኮ ለ100 ዓመታት ህዝበ እስራኤል እኮ በዛ በቅድስተ ቅዱሳኑ አካባቢ አስቀምጦት እኮ ያዩት ነበር። ሕዝቅያስ እኮ ነው ነውሽታን ብሎ
የሰበረው። ያን ያክል ነው ኢንፍሉዌንስ የሚያደርገው ሙሴ የእግዚአብሔር በሆነው ነገር ሁሉ ላይ ታማኝ ነበር። አዎ ይላሉ ዕብራውያን። ወደ ይሁዲነት እየተጎተቱ ከክርስትናቸው መለስ ሲሉ የሙሴ አገልግሎት፣ የሙሴ ተጽዕኖ፣ የሙሴ ሕይወት፣ የሙሴ አቋም ወደ ኋላ እየጎተታቸው ነው። ስለ ሙሴ ሲነግራቸው አዎ ይላሉ። እርሱም ታመነ ነበር አለው ኢየሱስን። አሁን ከዚህ በኋላ ስለ ኢየሱስ ሰፊ ነገር ሊያነሳ ነው። አዎ ሙሴን ግን በተወሰነ መንገድ ላቅርብላችሁ። ሙሴ በእግዚአብሔር በሆነው ነገር ላይ ታማኝ ነበር። ጥያቄ አይደለም የሚጠይቀው ይሄ ሰውዬ ነው እያለ ያለው። ሙሴ የታመነ አገልጋይ ነው። አዎ ሙሴ የፈርዖንን ቤተ መንግሥት ንቆ ወጣ ስትለው አንድ ዕብራዊ አዎ ይላል። ኢየሱስ ሊነጻጸር የማይችል ክብር ተወረደ ነው። ቀጥሎ ሙሴ ጥሎ የወጣው የፈርዖንን ቤተ መንግሥት ነው። ጌታ ኢየሱስ ክርስቶስ በሰማይ ያለ ሰው አይቶት የማያውቀውን ቢያየውም ሊያብራራው የማይችለውን ክብር ኢየሱስ ተወረደ ነው። የእግዚአብሔር በሆነው ነገር ሁሉ ላይ ግን የታመነ ሰው፣ እርሱም የታመነ ነው ኢየሱስ።